ራቁትሽን ሆነሽ ፎቶ መላክ ነው። እርቃነሽን ተነስተሽ ራቁትሽን ስትል እኛ እዚህ የደረስነው እንዴት ሆነ ነው? በጣም ኦርጋናይዝድ የሆነ ሰው ነው። መኪና ውስጥ ይዛቸው ይገባል እና ስጨቀጭቀው ብዙ ሰው ነው ያለው። ታገሽኝ፣ ወረፋ መጠበቅ ይኖርብሻል። ምክንያቱም ስለዚህ እነዚህ ልጆች እንዴት ነው የማያምኑት? የወሰደውን ይመልሳል። ከሁለት ቀን በኋላ እንዴት አድርገለኝ ትለዋለች። ያው ኧረ ብር ይቆየልኝ ለመታመን ነው። ያ ፎቶ አለ፣ ቪዲዮ ይቀርጿቸዋል፣ ማስረጃ ያዙ ማለት ነው። እነዚህ ልጆች ምንም ሊያመጡ አይችሉም። ይደፈራሉ በባለቤቱ በናይት ክለቡ ባለቤት ማለት ነውና ሩቅም አስከሄደን አፍንጫችን ስር እንደዚህ አይነት ወንጀል እየተፈጸመ ነው። በማን አለብኝ ባይ ግለሰቦች ማለት ነው። ከነዚህ ውስጥ አንደኛዋ የእናንተ እህት ብትሆንስ? አንደኛዋ የእናንተ ልጅ ብትሆንስ? ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል። ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ፣ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ። በዛሬው መርሃ ግብራችን እንግዲህ የናይት ክለቡን ጉድ በምንመለከት ይሆናል። እንዲሁም ደግሞ በሰይፉ ፋንታሁን ፕሮግራም ላይ የቀረበ እጅግ በጣም የሚገርም መረጃ ነው ወደ እናንተ የማቀርብ ይሆናል። አጭበርባሪ ግለሰቦች እንግዲህ ሰዎችን ወይም ደግሞ በተለይ ደግሞ ሴቶቻችን ፊልም እናሰራለን እያሉ የሚያደርጉትን ገበና ፈትሸን እንመለከታለን። እንዲሁም ደግሞ በመጨረሻ እንግዲህ ሞት መቼ እንደሚመጣ ስለማይታወቅ ንሳ እንድንገባ የሚያስገነዝብ በቪዲዮ የተደገፈ መረጃውን እናንተ ማድረስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ ጋብዛለሁ። ሰላምታውን አልረሳሁትም። በሀገር ውስጥም ከሀገር ውጭም ያላችሁ ውድ የፕሮግራም የተከታታዩ እንግዲህ በእግዚአብሔር መልካም ፍቃድ ተገናኝተናል። እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። ወደ መጀመሪያው መረጃ አልፋለሁ። እንግዲህ በዚህ መረጃ ፊልም እናሰራለን በሚል ፌክ የሆነ አካውንት ሶሻል ሚዲያ ላይ በመክፈት የተለያዩ ሴት እህቶቻችንን አቢዩዝ ያደረገ ግለሰብ በተመለከተ የፊልም ባለሙያው ሶሚክ ከሰይፉ ፋንታሁን ጋር ያደረገውን ቃለ ምልልስ ነው የሚጋብዛችሁ። በዚህ ቃለ ምልልስ እንግዲህ ብዙ ነገሮች ተነስተዋል። በብዙ አርቲስትም ማጭበርበር ተፈጽመዋል። ይህንን በነገራችን ላይ ከዚህ በፊት ያሬድ ሹመቴ በማህበራዊ ገጹ ላይ በጽሁፍ እንዳስቀመጠው አስታውሳለሁ። ይሄ ነገር ገፍቶ በመምጣቱ ነው እንግዲህ አሁን ሰይፉ ከሶሚክ ጋር ባደረገው ቃለ ምልልስ ይሄንን እውነት ያጋለጠው ማለት ነው። ምንድን ነው እየተፈጸመ ያለው? ምንድን ነው የሆነው የሚለውን ነገር ከቪዲዮ ተከታትለን እንመለስ። ሰላም ትሽ፣ እንዴት ነው? እንደምን ዋልክ? ደህና ነህ ሆይ? ሰላም ነው። እንዴት ነህ? አለን ይመስገን አምላክ። ሶሚክ የብዙ አድማጮች ጥያቄ ነው። በተለይ ከጉዳዩ ጋር በተገናኘ የተለያዩ ነገሮች ሲባሉ ሲጻፉ ነበረ። ካሁን በፊትም ተመሳሳይ ነገሮች እንዲሁ በተባራሪ የምንሰማቸው ነበሩ። ይሄ ግን እንደው ለየት የሚያደርገው ምንድነው ሊባል ይችላል? ምንድነው? በጣም የቆየ ጉዳይ ነው። እኔ በእኔ ብቻ ሳይሆን በብዙ ፊልም ሰሪዎች ስም ሐሰተኛ ሶሻል ሚዲያ አካውንቶች ይከፈቱና ከዛ እነዛ አካውንቶች በሙሉ አንድ ምሳሌ አቢሲኒያ ሊሆን ይችላል፣ ሀበሻ ፊልም ፕሮዳክሽን ሊሆን ይችላል፣ አፍሪካ ፊልም ፕሮዳክሽን ሊሆን ይችላል። እንደዚህ ያሉ ቴሌግራም ግሩፕ ውስጥ በጣም ብዙ ልጆች ያስገባሉ። እዛ ውስጥ ዳይሬክተሮች አሉ፣ አክተሮች አሉ። በእነሱ ስም የተከፈቱ ብዙ ፌክ አካውንቶች አሉ። ጆይን የሚያደርጉ ልጆች በሙሉ እነዛ ሰዎች የእውነተኛ ሰዎች ይመስሏቸዋል። በጣም የሚጻፈው ነገር አሳማኝ የሚመስል እጅግ የተቀነባበረ ወንጀል ነው የሚፈጸምበት።
በጣም ያንግ ልጆች ናቸው አብዛኞቹ። ወደ ፊልም ስራ መግባት የሚፈልጉ ሴቶችን ብቻ ነው የሚያስገቡት። እንግዲህ የተለያዩ እንስቶች ፊልም አሰራለሁ በሚል የተሰራ ወንጀል ነው እና በጣም መነጋገሪያ ሆኗል። የብዙዎችም መነጋገሪያ ሆኖ ነበረ። እንግዲህ ከዚህ በፊት በጭምጭምታ ነበረ የምንሰማው ቁርጥ ያሉ ነገሮች አሁን ስላሉ ያንን ለማብራራት ነው ሰይፉን እና ሶሚክ ቃለ መለስ ያደረጉት ማለት ነው። እና በጉዳዩ ላይ እንግዲህ መረጃ ሰጥቷል ማለት ነው ሶሚክ። አጠቃላይ ሁኔታውን በዚህ መልኩ ነው ያስረዳው። ተይዞባቸዋል። ይሄ የኮምፒውተር ክራይም የሚባለው ነገር ማለት በቃ አንዲት ልጅ አንድ ቀን ማታ የዛሬ 4 ቀን ነው 5 ቀን ኤግዛክትሊ እንደዚህ አይነት ነገር ተደርጋ ማታ ተጠራጥራ ኢንስታግራም ላይ መታ አካውንት ልክልኛለች ስክሪንሾት። ይሄ ያንተ ፔጅ ነው ሶሚክ ብለ የኔ አይደለም አልኳት። አበደች። እባክህ አንድ ደውልልኝ አለች። ስደውል ትላቀሳለች፣ ይጮሃሉ ጓደኞቿ፣ እሪ ትላለች። ምንድነው ላለው ጉድ ሆንኩ ትላለች። ፎቶ ተነስታለች፣ ቪዲዮ ተቀርጻለች። ከዛ ከጓደኞቼ ጋር ሄድን፣ አገኘናት፣ አረጋጋናት፣ አጽናናናት። ምንድነው አሁን ለሌላ ቀን ቀጥሯት ነበር። አክቹአሊ ሌላ አይነት ነገር ለመፈጸም ቀጥሯታል። በስነ ስርዓት እንድታወራው አደረግን። እያወራችሁ የተቀጠረበት ቀን ላይ ሮም ውስጥ በፖሊስ እጅ ከፈንጅ ተያዘ። ዋው ቢገርም ነው። እንግዲህ ከጉዳይ ጋር በተያያዘ ብዙ ነገሮች ተጽፈዋል። ተባራሪ ነገሮች፣ የሚሰሙ ነገሮች ነበሩ። አሁን ግን ፍንትው ብሎ ወጥቷል። ያንን ያብራራው እንግዲህ ይሄ ጉዳይ የቆየ ጉዳይ ነው፣ ሲብላላ የነበረ ነው። እንግዲህ በሶሚክ ላይ ብቻ ሲሆን በበርካታ የፊልም ተዋናዮች ስም ሐሰተኛ ሶሻል ሚዲያ አካውንት ይከፈትና እዛ አካውንት ላይ ነው እንግዲህ ይሄ ወንጀል እየተፈጸመ ያለው ማለት ነው። እና ቴሌግራም ግሩፕ ውስጥ ብዙ ሰዎችን አስገብቷል፣ እነዚህ ወንጀለኞች ማለት ነው። እዛ ውስጥ እንግዲህ አክተሮች አሉ፣ ዳይሬክተሮች አሉ፣ ብዙ ፌክ አካውንቶች አሉ በእነዚህ ታዋቂ ሰዎች የተከፈቱት። እና ጆይን የሚያደርጉት ልጆች እነዛ ሰዎች የእውነት ያሉ ነው የሚመስላቸው እና የሚጻፈው ነገር አሳማኝ ነው የሚመስለው። በጣም የተቀነባበረ ወንጀል ነው ሶሚክ እንደገለጸው። እና በጣም ወጣት ልጆች ናቸው። ብዙዎቹ ደግሞ እንግዲህ ወደ ፊልም ስራ መግባት የሚፈልጉ ሴቶች ናቸው። ሴቶችን ብቻ ነው ደግሞ የሚያስገቡት በጣም በሚገርም ሁኔታ። እና የዲኤስቲቪ ድራማ ነው የምትሰሩት ብለው ነው የሚያግባቧቸው። 150 ክፍል ሜን ካስት ሆነች ትሰሪያለች ነው የምትባለው። ስለዚህ የመጨረሻ ህልሟ ስለሚሆን ብዙም ጥርጣሬ አይኖራቸውም። ቢኖር እንኳን እነሱን የሚያጠፉ ሌሎች ማጭበርበሪያ መንገዶች አሏቸው እና ያንን ነው ፕራክቲካሊ የሚያደርጉት። እና አንደኛው ምንድነው እንግዲህ ጆይን እንዳደረጉ ኦዲሽን አለ ብለው ነው እነዛን ሴቶች የሚጠሯቸው። እውነት ይመስላቸዋል። እና ምንድነው የምናደርገው ብለው ሲጽፉ የሚመልሱላቸው ምንድነው ዳይሬክተር ምረቱ ነው የሚሏቸው የመጀመሪያው። እና ከተዳደሩት ዳይሬክት አካውንቶች ውስጥ ለምሳሌ ሰው መሆን ይስማው የሚለው ሲገቡና እኔን ኦዲሽን እንዲያሰራኝ የሚፈልገው ሰው መሆን ይስማው ነው። ስለዚህ ሰው መሆንን ምርጫ አለው ትላለች። ስለዚህ ኦዲሽን እሱ ነው የሚሰራው ይላል። ስለዚህ ታናግረዋለች እና ያ ልጅ የሚያጨረብረው ልጅ ሰው መሆኑን መስሎ ነው የሚያናግራት እና እንዴት ነው ምናምን ትለዋለች። አንተ ኦዲሽን እንድታሰራኝ ይፈልጋለሁ ምናምን ትለዋለች። ራሱ ነው የሚያወራት። እኔ ቢዚ ነኝ ሌላ ቆዳው ሲያዋደድ ለቀረጻ ክፍለ ሀገር ስለሄድኩኝ እንትና የሚባል ልጅ አለ እሱን ኮንታክት አድርጊው ይላታል። ወደዛ ስትሄድ ሰው መሆኑን የላከኝ ትለዋለች። እንግዲህ የተቀነባበረ ነው። ያ ሰው ደግሞ ምንድን ነው የሚያደርገው? እሱ ጎንደር ነው፣ ቀረጻ ነው። በፌክ አካውንት ነው የሁሉ በነገራችን ላይ ኤቭሪቲንግ ፌክ አካውንት ነው። ከዛ ከዚህኛው ልጅ ጋር እያወራች ምንድን ነው ማድረግ ስል አገኝሽና ኦዲሽን ኢንተርቪው አድርግሻለሁ ይላታል። እና ረዘም ያለ ቀጠሮ ነው ያቆዳ ሲያው ጨቀጭቀው እና ስጨቀጭቀው ብዙ ሰው ነው ያለው። ታገሽኝ፣ ወረፋ መጠበቅ ይኖርብሻል እና እሺ ያላት ቀን ሂልተን ሸራተን
ራዲሰን ብሎ ነው የሚቀጥራቸው። መኪና አለው ልጁ እና መሳሪያ ያለው በጣም ኦርጋናይዝድ የሆነ ሰው ነው። መኪና ውስጥ ይዛቸው ይገባል። ስለዚህ ሁሉ ነገር ኮስቱም እሱ ነው፣ የሚበሉትን የሚጠጡትን ከፈር የሚያደርገው። ስለዚህ እነዚህ ልጆች እንዴት ነው የማያምኑት ይህንን ሰው ማለት ነው? ያምኑታል። ግን ትልልቅ ሆቴል ነው ኢንቫይት የሚያደርጋቸው፣ ወጪውን የሚሸፍነው እሱ ነው። ስለዚህ በሀሳብ የሚታያት ምንድነው 150 ክፍል ያለው ትልቅ የዲኤስቲቪ ፊልም ላይ እሰራለሁ ብላ ነው ልቧ የሚነሳሳውና ከዛ ይመክራቸዋል ምን ማድረግ እንዳለባቸው እንዳይጨበረበሩ እና አደራና እና አዲሽን የሚጠይቀው ጠይቀው ውጤቱን ለሱ ነግረዋል። ለሶሚክ እሱ ይነግርሻል ውጤቱን ይለታል። ከዛ ማታ ሄዳ ራሱን ነው የምጠይቀው አሁንም በፌክ አካውንት እውነተኛውን ሶሚክ ሳይሆን ያው ፌኩን ሶሚክ ማለት ነውና ፈተናው ስጄ ነበረ። ከዛም ይለታል ከ60 55 ነው ያመጣሽው። ስለዚህ አይቼዋለሁ ትንሽ ነገር ነው የሚቀርሽ፣ እሱ ሌላ ጊዜ ነው ስመጣ እና ያቺ ልጅ ስለምትጓጓ ጊዜ የለኝም ልትል ትችላለች፣ ልትጓጓ ትችላለች። ያ ከሆነ እንግዲህ ራሱ ኤርሚያስ ታደሰን ጠይቁ ይላታል። በዛ ስም ነው የሚመጣው ልጁ እና ስጠይቀው ምንድነው ፖዚንግ ኢሞሽን ስትለው ብዙ አክተሮች አሉ አንዳቸውን ጠይቂ ይላታል። ያው ልጆቹ በጣም በጥንቃቄ ነው የሚሄዱት ትምህርትና ወይ ሩታ መንግስታብን ወይ ሰላም እድሎት ብዙ ፌክ አካውንቶች አሉ። አሁን በፌክ አካውንት ነው ለባረጉ ትገባና ወይ እድልን ወይ ደግሞ ሰላምን አድናቂሽ ነው ምናምን ብላ ፖዝንትን ትጠይቃታለች ማለት ነው። ከዛ መልሶ ራሱ ነው የሚመልሰው። አሁን ፖዝንት ማለት እንዲህ ነው፣ ራቁትሽን ሆነሽ ፎቶ መላክ ነው፣ እርቃንሽን ተነስተሽ ራቁትሽ ስትለው እኛ እዚህ የደረስነው እንዴት ሆናል ነው። ካልፈለግሽ እኮ መተው ትችያለሽ ትልና ትዘጋታለች። እቺ ልጅ ተጋብዛለች፣ ብዙ ነገር አይታለች። ሌላም ጋር ወይ ሃናን ጋር ገብታ ታወራለች። ሰላም ጋር ተመሳሳይ ነገር ነው የምትሰማው ተቀነባብረው ስለሚሰራ። ስለዚህ ያምኑታል ያንን ልጅ። ከዛ ለፖዝ የሚሆን 200 ሺህ ብር ክፈሉ ይላቸዋል። ጌትም ፈላልገው 50 ሺህ ብር ቀብድ አስገቡ ይባላል። 50 ሺህ ብር ቀብድ አስገብተውለት ምንድነው የሚሆነው? በነጋታው ይቀጥራቸዋል ለፎቶግራፍ ማለት ነው። በነጋታው አይገኝም። ደውለው ወይ ያናገሩታል በቴሌግራም ቀጥረን ነበር ሲሉት በጣም ይቅርታ አካውንት ላኪልኝ። ከዛ ብሩን ይመልሰዋል የወሰደውን ቀብድ። ምክንያቱም ስለዚህ እነዚህ ልጆች እንዴት ነው የማያምኑት? የወሰደውን ይመልሳል። ከሁለት ቀን በኋላ እንዴት አድርገልኝ ትለዋለች። ያው ኧረ ብሩ ይቆይልኝ ለመታመን ነው። ስለዚህ ሙሉን አስገቢና አነሳሻለሁ ይላታል። 200 ሺህ ብር ታስገባለች። አያቸው አይደል ተጨምሮ 50ውን በደንብ የተደራጁ ናቸው። በጣም በሚገርም ሁኔታ እንዲህ አይነት ማፊያ ሀገር ውስጥ ነው ያለ ነው። ከዛ ብሩን ትልክለታለች። ፎቶ ያነሳ እርቃናቸውን መጀመሪያ ከነ ልብሷ ነው የሚያነሳት። ከዛ ለራሷ ይልክላታል። ከዛ ለሰው መሆን ላኪላታል። ከዛ ትልክለታል በዛ አካውንት ሰው ለማን ይባል ይሄ አይሆንም ካርቦን 10 ነው የሚያስገኝ ምን ላድርግ ትለዋለች። ያው ስለዚህ ልብስሽን አውልቀሽ ነው ሁሉንም ስትለው ካልፈለግሽ መተው ትችያለሽ። እኛ የደረስነው እዚህ ጋር ነው። አጨቅጭቂ ቀረጻ ላይ አጨቅጭቂ። ስለዚህ በቃ ሌላ ሰው ላናግርበት ያጣድፋቸዋል። ለማሰብ እንኳን እና ያስበው። ስለዚህ ንግድ በቃ ኑድ የሆነ የለም ሙሉ እርቃን ፎቶ እሱን ያነሳቸዋል። ያ ፎቶ አለ ቪዲዮ ይቀርጿቸዋል። ማስረጃ ያዙ ማለት ነው። እነዚህ ልጆች ምንም ሊያመጡ አይችሉም። ብላክሜል አድርገዋቸዋል ማለት ነው። ፋይል ተይዞባቸዋል። ምንም ማድረግ ሰላም ኮምፒውተር ክራይም የኮምፒውተር ወንጀል ተፈጽሞባቸዋል። ስለዚህ በጣም ነው የሚገርመውና ስለዚህ እንደውም አንዲት ልጅ እንደዚሁ ከ4 ነው ከ5 ቀን በፊት እንደዚሁ ተሸውዳ ተጠራጥራ ለሰው መሆን ስክሪንሾት አድርጋ ነው የምትልክለት። ከዛ በኋላ ያለውን ነገር ምን እንደሆነ ከሷ አንደበት ነው የምንሰማው እና የሱ እንዳልሆነ ሲነግራት በጣም ነው ያበደችው። ታለቅሳለች። ጓደኞቿ እቺ ልጅ ምንድነው የተፈጸመባት እስካሁን የነገርኳችሁ ታሪክ
ፎቶ ታነስታለች፣ ቪዲዮ ተቀርጻለች። ብር መበላቷ ሳይንስ። ስለዚህ እንግዲህ እንዲህ አይነት ሀገር ውስጥ ነው ያለነው። ያው ሙሉን እንግዲህ ከቪዲዮ እንሰማዋለን። እንዲህ አይነት በጣም ዌል ኦርጋናይዝድ ሆነው በማያስታውቅ መልኩ የሚያጭበረብሩ ግለሰቦች ስላሉ ወደፊትም በምን አይነት ሁኔታ ሴቶቻችን እንዳይጭበረበሩ ከዚህ መረጃ ግንዛቤ ያገኛሉ ብዬ አስባለሁ። እና ከባድ ዘመን ላይ ነው ያለነው ለማለት ነው። ሌላው አሁንም እንግዲህ ብዙም ፈቀቅ ያላለ ሌላ መረጃ ነው የማደርሳችሁ። ይሄ ደግሞ የተፈጸመው ባሌ ሮቤ ውስጥ ነው። ባሌ ሮቤ ውስጥ ምንድነው የሆነው የሚለውን ነገር አብረን ነው የምንመለከተው። እንግዲህ ሰሞኑን ማህበራዊ ሚዲያ ላይ በጣም መነጋገሪያ ከነበሩ ጉዳዮች አንደኛው ይሄ ነው እና 07 የሚባል ቀበሌ አለ ባሌ ሮቤ ውስጥ። እዛ ናይት ክለብ አለ እና እዛ ናይት ክለብ ውስጥ ይፈጸም የነበረውን ጉድ ነው እንግዲህ እዛ ውስጥ ይሰሩ የነበሩ ሴቶች ቀርበው የተናገሩት ማለት ነውና ምንድነው የሆነው? የናይት ክለቡ ባለቤት እነዚህ ልጆች በደላላ ነው የሚመለምላቸው፣ በደላላ ይመጣሉ። ስለዚህ እነሱ ስራ አገኘን ብለው ነው። ከጀርባቸው እናት ትኖራለች፣ ወንድሞች ይኖራሉ፣ አባት ያረጀ ጡረታ ያወጣ የእነሱን እርዳታ የሚፈልግ ያ እንኳን ባይኖር እነዚህ ልጆች ራሳቸውን በራሳቸው ለማቻል ጥረት የሚያደርጉ ስለሆነ ስራ ተገኘ በሚል ነው እዛ ቦታ ላይ ሄደው የሚሰሩት። የሚመለምሏቸው ደላሎች ናቸው። ነገር ግን ስራ እንሰራለን ብለው ከሄዱ በኋላ እዛ ቦታ ላይ የሚያዩት ነገር በጣም ዘግናኝ ነው። ከነሱ አንደበትም እንደሰማ ነው። ወደ ቤት ይቆለፍባቸዋል፣ ምንም ነገር የለም፣ ይደበደባሉ፣ ይደፈራሉ። በባለቤቱ በናይት ክለቡ ባለቤት ማለት ነውና ማን አለብኝ የሚል ግለሰብ እንደሆነ ተናግረዋል እነዚህ ልጆችና እንደውም ጥያቄ ቀርቦላቸው ነበረ የቀረቡበት ሚዲያ ላይ እናንተ እንደዚህ ሲሆን ሰውን አድኑኝ አትልም ወይ? አንደኛዋ ልጅ ምንድን ያለችው እንደ ማታ ተናግሬ ያለውን ፋክት በነጋታው ግን ሁሉም ጆሮ የሱ ስለሆነ ወሬው እሱ ጋር ደርሶ ተደብድብ ያለው ነው ያለችው። እና አሁን ብዙ ጊዜ አረብ ሀገር እህቶቻችን እንደዚህ ተጎሳቆሉ፣ እንደዚህ አቢውስ ተደረጉ፣ እንደዚህ ተደበደቡ በባናሞቻቸው ምናምን ሩቅም አስከሄደን አፍንጫችን ስር እንደዚህ አይነት ወንጀል እየተፈጸመ ነው በማን አለብኝ ባይ ግለሰቦች ማለት ነው። እንጀራ እንበላለን ብለው የገቡ ሴት እህቶች በእነዚህ አይነት ሁኔታ ብዙ እየተደፈሩ ነው። ከነዚህ ውስጥ አንደኛዋ የእናንተ እህት ብትሆንስ? አንደኛዋ የእናንተ ልጅ ብትሆንስ? አንደኛዋ የእናንተ አክስት ብትሆንስ? ምንድነው ፊልም የምታደርጉት? እንደዚህ አይነት ሰዎች በነገራችን ላይ መተማመኛ የሚያደርጓቸው አጠገባቸው ያሉ ባለስልጣናትን አይዟቸው ምንም አይመጣም በገንዘብ የተገዙ ሁሉንም እያልኩ አይደለም። የዛን ያህል ደግሞ ሙያቸውን አክብረው ለፍትህ ሲሉ የሚሰሩ ወንጀልን ለመከላከል የሚሰሩ የፖሊስ አባላት እንዳሉ እናምናለን። የዛን ያህል ደግሞ ለትንሽ ሽርፍራፊ ሳንቲም ደግሞ ከእነዚህ አይነት ግለሰቦች ጋር ግንባር ፈጥረው ምስኪን የሆኑ እህቶችን አቢዩዝ የሚያደርጉ እንዳሉም ይታወቃል። እና እነዚህ ልጆች እንግዲህ አካባቢውን ገልጸውታል። ባሌ ሮቤ ውስጥ ነው 07 የሚባል ቀበሌ እዛ ውስጥ ነው ያ ናይት ክለብ ያለውና ይሄ ሁሉ ጉድ የሚፈጸመው እዛ ናይት ክለብ ውስጥ ነው። የናይት ክለቡን ጉድ ነው። እንደውም ምንድን ያሉት እኛ እንግዲህ በእግዚአብሔር ታምር ወጥተናል፣ ግን አሁን እዛ ያሉትን አድኗቸው የሚል መልእክትም ጭምር አስተላልፈው ነበር። በኋላ ግን እንደሰማሁት እንግዲህ የባሌ ሮቤ የጸጥታ ኃላፊ ወንጀሉን የፈጸመው ግለሰብ መጥፋቱንና ክለቡ መታሸጉን ተናግረዋል የሚል መረጃም አግኝቻለሁ። ትክክል ነው አይደለም የሚለው እርግጠኛ አይደለሁም። ከሆነ በጣም ጥሩ ነው። በቃ እንደዚህ አይነት የጸጥታ ኃላፊዎች ያስፈልጉናል። በቃ ለዜጋው ሕይወት የሚያስቡ ማለት ነው። ይሄ ነገር በነገራችን ላይ በኋላ እንደገና ለማጣራት ሞክሬያለሁኝ። በትክክል የጸጥታ ኃላፊው ያን ነገር ተናግረዋል እና ከቪዲዮ ሰምተን እንመለስ። ከሶፊ ጋር ነው እንግዲህ ቃለ ምልልስ ያደረጉት ከሶፎንያስ ጋር ማለት ነው። ፈይሰል አብድሮ በባሌ ሮቤ ያለው ኃላፊነት ምን እንደሆነ በዚህ አጋጣሚ የሚነግሩን። ፈይሰል አብድሮ ይባላሉ። የሮቤ ከተማ ጸጥታ ቢሮ ኃላፊ ነኝ። በጣም መልካም። እንግዲህ ጉዳዩን ሰሙት የእነዚህን ልጆች። ከዛ እንግዲህ አንዳንድ ነገሮች ሰምቻለሁ። የሰማኋቸው ምንድን ነው እርምጃዎች እንደተወሰዱ
ለምን መሰለ አንድ ሰው ሚስት አለው፣ እናት አለው፣ እህት አለው። ይሄ ድርጊት በጣም አጸያፊ ድርጊት ስለሆነ በጣም ተሰምቶን ወደ እርምጃ መግባት አለብን ብለን ቀጥታ ወደ እርምጃ ገባን። እርምጃውን የወሰድነው አንደኛ ልክ ቤቱን እንደሄድን ቤቱን አየነው። ስናየው ቤቱ ባለቤቱ የለም ይህንን ድርጊት ያደረሰው። ከዛም በኋላ ቤቱ መታሸግ አለበት፣ ሁኔታው መጣራት አለበት ብለን ቤቱን አሸግነው፣ እንዳለ ሁሉንም አሸግነው ማለት ነው። ከዛም በኋላ ካሸግነው በኋላ ልጁ መፈለግ ጀመር። ልጁ ለጊዜው ልናገኝ አልቻልንም፣ ከህግ ሰውረዋል። እንግዲህ ኃላፊ ያሉት ምንድነው? አንድ ሰው እናት አለው፣ እህት አለው። ይሄ ጉዳይ ደግሞ በጣም አጸያፊ ስለሆነ መከላከል ግዴታችን ነው። ወደ እርምጃ መግባት አለብን ብለን ቀጥታ ወደ እርምጃ ነው የገባ ነው። ጉዳዩን ከሰማን በኋላ እርምጃን የወሰድነው ቤቱን እንደሄድን ቤቱን አየነው። እንግዲህ ባለቤቱ የለም፣ ጠፍቷል ማለት ነው። ይህንን ድርጊት ፈጽመዋል የተባለው ባለቤት ቤቱን መታሸግ አለበት የሚል እና ሁኔታውን ማጣራት አለብን ብለው ቤቱ ታሽጓል። ግለሰቡ እየተፈለገ ነው ማለት ነው እና የጥሩ ውሳኔ ነው። ለጊዜው ሊያገኙት አልቻሉም። እንግዲህ ይህንን ፕሮግራም እስከምሰራ ከህግ ተሰውሯል ነው ያሉት። እስካሁን ቁጥጥር ስር አሁን እየተፈለገ እንደሆነ ነው ጸጥታ ኃላፊው የተናገሩት። እያጣሩ ስለሆነ እንግዲህ ወደፊት የምንሰማው ነው የሚሆነው። እንግዲህ ከህግ ማንም ተሸሽጎ ሊያመልጥ አይችልም። ስለዚህ ይሄ ግለሰብ በቁጥጥር ስር ከዋለ በኋላ ምን አይነት እርምጃ ተወሰደበት የሚለውን ወደፊት የምንሰማው ነው የሚሆነው። የጸጥታ ኃላፊው ግን ያው የአካባቢያችንንም የሀገራችንንም የባሌ ሮቤንም ስም ይሄ ግለሰብ አጉድፏልና እስከ መጨረሻው በህግ እንጠይቀዋለን የሚል ተስፋ ሰጪ ቃል ነው ያስቀመጡት። መሆንም ያለበት ያ ነውና እንግዲህ ሌላው ትምህርት መሆን ይኖርበታል። አሁን በነገራችን ላይ እንደዚህ አይነት ግለሰቦች እንዲህ አይነት ድርጊት የሚፈጽሙት አንዱ ፈጽሞ እርምጃ ካልተወሰነበት እገሌ እንደዚህ አድርጓል፣ ስለዚህ እሱ ምን ሆነ እኔም ይሄንን ባድርግ በገንዘብ ይወጣለሁ በሚል ትምክተኝነት ይህንን ነገር ወይም ደግሞ ይህንን ወንጀል እንዲፈጽሙ ይገፋፋሉ። ልክ እንደዚህ ግን ሲሪየስሊ ጉዳዩ ተሰምቷቸው ይሄ ጉዳይ እኔ እህት ላይ፣ ይሄ ጉዳይ እኔ እናት ላይ፣ ይሄ ጉዳይ እኔ ሰው ላይ ቢፈጸም ምንድነው ፊልም አድርገው የሚለውን ነገር ውስጣቸው ከተው ጉዳዩ ተሰምቷቸው እርምጃ ለመውሰድ ጥረት የሚያደርጉ ኃላፊዎች ያስፈልጉናል። በዚህ አጋጣሚ ግለሰቡ ወይም ደግሞ የጸጥታ ኃላፊው ምስጋና ይገባቸዋል። ይሄንን የምለው ምንድነው? አንዳንዶች ሰምተውም ጆሮ ዳባ ልበስ ይላሉ። ሰምተውም ማድበስበስ ነው የሚፈልጉት። ግለሰቦች ግፍ ተፈጽሞባቸውም ሄደው ሮሯቸውን ሲያሰሙ የሚሰማ የጸጥታ ኃላፊ የሚሰማ ባለስልጣን በጣት የሚቆጠር ነው እና ይሄ በሆነበት ሁኔታ እንደ የሚሰማ ልክ ጉዳዩን ከሰማ በኋላ ደግሞ ወዲያውኑ አፋጣኝ እርምጃ የሚወስድ ኃላፊ ሲገኝ ደስ ይላል እና ሁሌ ሰዎችን መተቸት ብቻ ሳይሆን አንዳንዴ ደግሞ እንደዚህ የሚያስመሰግን ስራ ሲሰሩ ማመስገንም ተገቢ ነው ብዬ ነው እማም ነው እና አጠቃላይ ሁኔታ ምን ብለው ገለጹ የሚለውን ከቪዲዮ እንስማ። እሱንም እየፈለግን ነው። አሁን ያለውን ነገርም እያጣራም ስለሆነ የተደረገው ድርጊት በጣም የሀገሪቷን ስምም አጠፋ። ስለዚህ ይሄንን ነገር ሁሉም ማንኛውም ሰው ከህግ በላይ መሆን የለበትም። በህግ ስር ነው ያለው ማንኛውም ሰው። ስለዚህ ይሄ ነገር ከዚህ በፊት ይሄ ኢንፎርሜሽን ቢደርሰን ኑሮ ይሄ ችግር እዚህ አይደርስም ነበረ። ስለዚህ በሰማነው ሰዓት ጀምሮ ይህንን ነገር እየተከታተሉ ነው። አሁንም ከህግ ሸሽቶ የትም መውጣት ስለማይችል አሁንም ፈልገን ለህግ ማቅረብ አለብን ተጠርቶ ከዚያም በኋላ ያለው ነገር ለህዝብ ይፋም ይደረጋል። እንደሰማችሁት ነው እንግዲህ። ስለዚህ እንዲህ አይነት ነገር ወደፊት ወንጀል ለመፈጸም የሚያስቡ ግለሰቦችን አደብ ያስገዛል ብዬ አስባለሁ። ወደ መጨረሻው ቪዲዮ ነው የማልፈው። እንግዲህ የመጨረሻው ቪዲዮ ሞት እንዳለ መኖር ብቻ ሳይሆን መቼ እንደሚመጣ ስለማናቅ ሁልጊዜም በተለይ ደግሞ አሁን ብዙም ደስ የሚል ነገር ስለሌለ
ተዘጋጅቶ መጠበቅ ብልህነት እንደሆነ የሚያስገነዝብ ቪዲዮ ነው። ማን የት ምን እንደሚገጥመው አይታወቅም። ጠዋት ቤተሰቦቻችሁን ተሰናብታችሁ ወጣችሁ ምን እንደሚፈጸም ምን እንደሚደርስባችሁ አታውቁም። ስለዚህ ሁልጊዜ ተዘጋጅቶ ነቅቶ መጠበቅ ብልህነት ነው ብዬ አስባለሁ። ይህንን ያልኩበትን ምክንያት ከቪዲዮ ተረዱታላችሁ ብዬ አስባለሁ። ቪዲዮን እንመልከተው። Sjukvården. በጣም ነው የሚያሳዝነው። እንግዲህ እንዳያችሁት ነው በተለያየ ሁኔታ ግለሰቦች ራሳቸውን እየሳቱ ሲወድቁና ለህልፈት ሲዳረጉ እየተመለከትን ነው። ለዚህም ነው መቼ ምን እንደምንሆን አናቅም። ወተን እስከምንገባ የሚያጋጥመን ነገር እርግጠኛ አንሆንም ያልኩት ነው። ለምሳሌ ራእይ 3:3 ላይ እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም ይላል የጌታ ቃል። ስለዚህ ይሄ የጌታ ቃል ከቪዲዮ ጋር አገናኝተን ስንመለከተው በቃ ሪያሊቲውን እንገነዘበዋለን እና ሞት እንደ ሌባ ነው ድንገት ከች የሚለው። ስለዚህ ሁልጊዜም ተዘጋጅተን መጠበቅ አለብን። አሁን አንዳንድ ሰዎች ስለ እውነት ነው የምላቸው፣ ይሄ በተለይ ደግሞ በእብሪት ውስጥ ያሉ ሰዎች በፍጹም መቼም የሚሞቱ አይመስላቸውም። መቼም የሚሞቱ አይመስላቸውም እና ስለ ንስሐ ስታወር አታውሩብን፣ ምንድነው አትቃዡብን የሚሉ ሰዎች አሉና እንደዚህ አይነት የሚያስጨንቅ ነገር መስማት አንፈልግም። እኖራለሁ ለዚህ ጭንቀት ነው። ይሄንን ስለፈለግን ስላልፈለግን አይደለም። ምክንያቱም እንግዲያስ ባትነቃ እንደ ሌባ እመጣብሃለሁ፣ በማናቸውም ሰዓት እንድመጣብህ ከቶ አታውቅም ነው የሚለው ራእይ 3:3 ላይ እና መቼ እንደምንሞት አናውቅም። ይሄ ሟርት አይደለም። ሪያሊቲውን እንድንጋፈጥ ቅድመ ማስጠንቀቂያ መስጠት ነው። ስለዚህ ለዚህ መድኃኒቱ ሞት ድንገተኛ ስለሆነ ንስሐ እንግባ የሚለውን እንደገና በደንብ አስምሮ አስረግጦ ለመንገር ነው። ስለዚህ ሰዎች ሆይ አሁን በጣም ከቅርብ ጊዜ ወዲህ የምናየው የምንሰማው እየሆነ ያለው ነገር ደስ የሚል ስላልሆነ ተዘጋጅተን እንጠብቅ የሚለውን እንደ ተራ ነገር አትመልከቱት። ተዘጋጅተን እንጠብቅ ዳግም ማስጠንቀቂያ ነው። እንግዲህ ለዛሬ መራርጬ ከሰሞኑ በጣም መነጋገሪያ የሆኑ ርዕሰ ጉዳዮችን ወደ እናንተ አድርሻለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ ከቤተ መንግስት በቅርብ ርቀት ላይ በምትገኘው አዋሬ ላይ የ35% ዳጎስ ያለ ቅናሽ አድርጎ የመኖሪያ ቤቶቹን እነሆ ይላቸዋል።
ባለ 1 መኝታና ባለ 3 መኝታ ቤቶችን በተለያየ ካሬ አማራጭ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል በረጅም ጊዜ አከፋፈል ስርዓት እንዲሁም ካለምንም ተጨማሪ ወለድ ቤቶችን የግሉ ያድርገው ይሉታል። ያስታውሱ የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ለበለጠ መረጃ በ0931 43 13 20 ላይ ይደውሉልን። ቴምር ፕሮፐርቲስ